የሰው ልጅ ፒራሚዶችን ከመገንባቱ በፊት ዓለምን ያንቀጠቀጠ አንድ አስፈሪ ሚስጥር በካንዳክ ተቀብሮ ነበር። ያልተገደበ የጥቁር አስማት ኃይል፣ በደም የተጨማለቀ የንጉሥ ዘውድ እና መላውን ምድር ሊያጠፋ የነበረ አንድ ባሪያ። ታሪኩ የሚጀምረው ከሺዎች ከሚቆጠሩ ዓመታት በፊት የግብጽ ፒራሚዶች ከመገንባታቸው ረጅም ጊዜ ቀደም ብሎ ነው። በዚያን ጊዜ ካንዳክ የምትባል በንጉሥ አገዛዝ ስር የምትተዳደር ሀገር ነበረች። ለዘመናትም ሕዝቦቿ ምድራቸውን በዓለም ላይ እጅግ ኃያል ሀገር የማድረግ ህልም ነበራቸው። ነገር ግን አክቶን የተባለ ንጉሥ ዙፋኑን ሲይዝ ሁሉ ነገር ተቀየረ። እርሱም ሰራዊቱን ተጠቅሞ ህዝቡን በመጨቆን በጭካኔ ያስተዳድር ነበር። በዘመኑም እጅግ ጨካኝ ገዢ በመባል ታወቀ። በአስማት ዓለም ውስጥ እርሱ የጥቁር አስማት መምህር የነበረ ሲሆን የመጨረሻ ግቡም ሳባክ የተባለውን የጥቁር ኃይል ዘውድ መስራት ነበር። ይህንን ዘውድ ካገኘ ማንም ሊያሸንፈው የማይችል ኃያል ይሆን ነበር። ነገር ግን ይህንን ዘውድ ለመስራት ኢንተርኒየም የሚባል ብርቅዬ ድንጋይ ያስፈልገው ነበር። ይህ በካንዳክ ምድር ብቻ የሚገኝ ልዩና በአስማት የተሞላ ማዕድን ነበር። ንጉሱ የራሱን ህዝብ ወደ ባርነት በመቀየር ያለ ፍላጎታቸው ኢንተርኒየምን ሌሊትና ቀን እንዲያመርቱ አስገደዳቸው። በዚያ የጭቆና ዘመን አንድ ባሪያ የድንጋዩን ስባሪ እንኳን ባገኘ ጊዜ በምላሹ ሽልማት ለማግኘት ለጠባቂው ለመስጠት ይፈጥን ነበር። ነገር ግን ብዙ ጊዜ ሌሎች ባሪያዎች ድንጋዩን ለራሳቸው ለመንጠቅ በመንገድ ላይ ጥቃት ያደርሱባቸው ነበር። አሁን ያኦ የተባለ ባሪያ ድንጋዩን ስባሪ ሊቀሙት በሚሞክሩ ሌሎች ሰዎች ላይ ሲባረርና ጥቃት ሲደርስበት እንመለከታለን። በዚያ ጊዜ ሃሮ የተባለ ደፋር ልጅ ጣልቃ በመግባት በሰላም አዳነውና ወደ አንድ ወታደር አቀረበው። ነገር ግን ያኦ ሽልማቱን በጠየቀ ጊዜ ጨካኙ ወታደር በድንገት ሆዱ ላይ ወግቶ ከገደል ላይ ወረወረው። እንዲህ አይነቱን አስፈሪ ትዕይንት የተመለከተው ሃሮ እስከ ነፍሱ ደነገጠ። አባቱም በፍጥነት ከዚያ አደገኛ ቦታ ጎትቶ ወሰደው። ሃሮ ሁልጊዜም ህዝቡን ከባርነት ነፃ ለማውጣት ህልም ነበረው። ነገር ግን አባቱ ከእርሱ በፊት የነበሩ አመፀኞች ሁሉ በመቃብር ውስጥ እንደተቀበሩ በመናገር አስጠነቀቀው። ይህ ቢሆንም እንኳ ሃሮ ህዝቡን አስተባብሮ ጨካኙን ንጉሥ ለመጋፈጥ ወሰነ። በድንገት ወደፊት በመሮጥ ከአንድ ወታደር እጅ የኢንተርኒየም ስባሪ ቀማ። በገዛ እጁም የነፃነት ምልክት ቀረጸ። ይህም በህዝቡ ልብ ውስጥ የአመፅን ብልጭታ አቀጣጠለ። ንጉሥ አክቶን ይህ ትንሽ ብልጭታ በቅርቡ ወደሚነድ እሳት ሊቀየር እንደሚችል ስለተረዳ ሃሮ በሁሉም ሰው ፊት እንዲገደል አዘዘ። ሃሮ በመጨረሻዎቹ ደቂቃዎች ላይ እንኳ ስለ ነፃነት መጮህን ቀጠለ። ነገር ግን አንገቱ ሊቀላ ሲል አንድ ታምራዊ ነገር ተከሰተ። የምድር አስማታዊ ጠባቂዎች ሰላምን እንዲመልስ መጣውት ነበር። የጥንታውያን አማልክትን ኃይል በመስጠት ወደ እጅግ ኃያል ፍጡር ቀየሩት። ነገር ግን በዚያን ጊዜ ንጉሥ አክቶን የሳባክን ዘውድ ሰርቶ ጨርሶ ነበር። አሁን መለኮታዊ ኃያል ያገኘው ሃሮ እርሱን ለመገዳደር ወደ ቤተ መንግስቱ መጣ። አክቶን የዘውዱን ሙሉ የጥቁር አስማት ኃይል ለቀቀው። ጠንካራ ውጊያ ተከተለ። መላው ቤተ መንግስትም ወደመ። በመጨረሻም ሃሮ በድል ወጣ። ነገር ግን አክቶን ከሞቱ በፊት ማንም ሰው እንዳያገኘው ዘውዱን በሚስጥር ደበቀው። ከዚያ ቀን በኋላ ሃሮ ዳግመኛ አልታየም። ነገር ግን በጥንታዊ አፈታሪክ መሰረት የካንዳክ ህዝብ በተስፋ መቁረጥ ሲጮህ እሱ ተመልሶ መጥቶ እንደገና ነፃ ያወጣቸዋል። ታሪኩ በመቀጠል ኢንተርጋንግ የተባለ የውጭ አሸባሪ ቡድን ቁጥጥሩን ወደሚያደርግበት ወደ አሁኗ የካንዳክ ከተማ ይሸጋገራል። ሰዎች ከከተማዋ ለመውጣት ብቻ ለጠባቂዎች ሰነዶችን ማሳየት ይጠበቅባቸዋል። አንድ ቀን አንዲት ቫን መኪና ልትፈተሽ ስትል አሞን የተባለ ልጅ በስኬት ቦርዱ በድብቅ ድንበር ለማሻገር ይሞክራል። ነገር ግን በፍጥነት በአንድ ጠባቂ ተይዞ ለምርመራ በሰልፍ እንዲቆም ይታዘዛል። አሞንም በቁጣ ይመልሳል። ይህ በእንዲህ እንዳለ ጠባቂው ካሪም የተባለው ሰው ቫኑን ነድቶ
እንዲያልፍ ይፈቀድለታል። ጠባቂው የእጅ መሳሪያ ሲፈተሽ አድሪያና የምትባል ተፈላጊ ወንጀለኛ ምስል ይታያል። በዚያን ጊዜ አድሪያና በእውነቱ በቫኑ ውስጥ ተሸሽጋ እንደነበረችና አሞን ደግሞ ከቫኑ ጎን እየተራመደ እንደሆነ እንመለከታለን። እንደ እውነቱ ከሆነ አሞን ልጇ ሲሆን የሳባክን ዘውድ ለመፈለግ በምታደርገው ተልዕኮ ላይ አብሯት ለመሳተፍ ይፈልጋል። ይሁን እንጂ አደጋ ውስጥ እንዳይገባ ወደ ቤት እንዲመለስ አደረገችው። ካርታን በመከተል በመጨረሻ ዘውዱ ተደብቆበታል ወደ ተባለው ተራራ ደረሱ። እዚያም አድሪያና በአያቷ የተሰጣትንና ካረገችው በተመሳሳይ የኢንተርኒየም ድንጋይ የተሰራውን የአንገት ጌጥ ተመለከተች። በዚያን ጊዜ ካም ድንጋዩን በጥቁር ገበያ ቢሸጡት በጣም ከፍተኛ ዋጋ እንደሚያመጣ ተናገረ። ይሁን እንጂ ይህ ለዘመናት ሲወራረድ የመጣ የቤተሰብ ቅርስ በመሆኑ ለአድሪያና ትልቅ ትርጉም ነበረው። በመቀጠልም ሹፌሩና የአድሪያና ወንድም የሆነው ካሪም እሷ አንገት ጌጡን ስትወርስ እሱ ግን የደረሰው የድሮ ኮትና ራሰ በራነት ብቻ እንደሆነ በፌዝ ተናገረ። ተራራው ላይ ከደረሱ በኋላ ሶስቱ ዘውዱን መፈለግ ጀመሩ። ካሪም ግን ጥበቃ ለማድረግ መኪና ውስጥ ቀረ። ተራራ ውስጥ እንደገቡ ኢስማኤል በድንገት ጠፋ። ሳሚርም በውጭ በኩል ሊፈልገው ሄደ። ካሪም መኪና ውስጥ ተቀምጦ ሙዚቃ እያዳመጠ ሳለ በድንገት ሳሚር ከተራራው ላይ ሲወድቅ አየ። በፍጥነት ሮጠ። ነገር ግን በድንገት በርካታ ወታደሮች ከየአቅጣጫው ከበቡት። ይህ በእንዲህ እንዳለ በተራራው ውስጥ ኢስማኤል በድንገት በአድሪያና ፊት ታይቶ አስደነገጣት። ሳሚር የት እንዳለ ጠየቀችው። እርሱም ሳሚር ንጹህ አየር ለመቀበል እንደወጣ በግዴለሽነት መለሰላት። ብዙም ሳይቆይ ሁለቱ ወደ አዳም መቃብር ደረሱ። ከዚያም ብዙም ሳይርቅ የሳባክ ዘውድ ሊደረስበት በሚችልበት ቦታ ላይ ነበር። አድሪያና በሁለት ግዙፍ አለቶች መካከል በመዝለል በተሳካ ሁኔታ ዘውዱን ወሰደችው። በዚያውኑ ቅጽበት ካሪምን የማረኩት ወታደሮች ወደ ዋሻ ውስጥ በመግባት ኢስማኤልን አሰሩት። እርሱም አድሪያና እንድትሮጥ ጮኸ። ነገር ግን የወታደሮቹ መሪ በካሪም ጭንቅላት ላይ ሽጉጥ አነጣጠረ። የወንድሟን ሕይወት ለማዳን አድሪያና እጇን ለመስጠት ወሰነች። በአዳም መቃብር ላይ ራሷን አዘንብላ አንድ ልዩ የአስማት ቃል አነበበች። በድንገት ደማቅ ብርሃን አካባቢውን ሞላው። አንድ ሚስጥራዊ ሰውም በፊታቸው ተገለጠ። ከወታደሮቹ አንዱን አንስቶ በኃይለኛ የኤሌክትሪክ ንዝረት ገደለው። የቀሩት ወታደሮች ወዲያውኑ ተኩስ ከፈቱበት። ከግርግሩ በመጠቀም አድሪያና ከካሪም ጋር አመለጠች። የወታደሮቹ ጥይት በሚስጥራዊ ተዋጊ ላይ ምንም አይነት ጉዳት አልነበረውም። እጅግ አስገራሚ ፍጥነቱን በመጠቀም ያለምንም ጥረት አጠፋቸው። ይህ በእንዲህ እንዳለ አድሪያና ዘውዱን ይዛ እየተጓዘች ሳለ አንድ ግዙፍ አለት ሊወድቅባት ነበር። ነገር ግን በመጨረሻው ቅጽበት ተዋጊው ሕይወቷን አዳናት። ይህ ተዋጊ ለሺዎች ዓመታት በተራራ ውስጥ ታስሮ የነበረው ብላክ አዳም ነበር። አሁን ከተቀበረበት ረጅም ጊዜ በኋላ የወጣው አዳዲስ ጠላቶችን ለመጋፈጥ ብቻ ነበር። ሄሊኮፕተሮች መጥተው ጥቃት መሰንዘር ጀመሩ። ይህም የሰው ልጅ በቴክኖሎጂ እስከዚህ ድረስ ይራመዳል ብሎ ፈጽሞ ያላሰበው ነገር ነበር። በሌላ በኩል አድሪያናና ካሪም ወደ ቫን መኪናቸው ደርሰው በፍጥነት ነድተው አመለጡ። ዘውዱን በተሳካ ሁኔታ እንዳገኘችና ተልዕኮዋን እንደጨረሰች ነገረችው። ከነሱ ብዙም ሳይርቅ ከባድ ውጊያ ተጀምሮ ነበር። ብላክ አዳም ሁለት ሄሊኮፕተሮችን እርስ በእርሳቸው በማጋጨት አጠፋቸው። የከፍተኛ እሳት አቀጣጠለ። በጥቂት ደቂቃዎች ውስጥ በወታደሮች የተሞሉ በመቶዎች የሚቆጠሩ ተሽከርካሪዎች ደረሱ። እርሱ ግን በአንድ ቦታ ላይ ቆሞ በኃይሉ አጠፋቸው። በዙሪያው ያለውን ነገር ሁሉ ካጠፋ በኋላ በአድሪያና ቫት ፊት ተገለጠ። ልክ በዚያን ጊዜ አንድ የመጨረሻ ወታደር ቦምብ ወረወረበት። ነገር ግን የኃይለኛ ፍንዳታ እንኳ ምንም አልበገረውም። የመጨረሻውን ወታደር ገድሎ በጥቂቱ ቆስሎ ሄደ። ካሪም አደጋው እንዳለፈ በማሰብ ረጅሙ ተነፈሰ። ነገር ግን በዚያን ቅጽበት በደረሰበት ጉዳት ምክንያት ብላክ አዳም በድንገት ወደ መሬት ወደቀ። ይህ በእንዲህ እንዳለ ኢስማኤል አሁንም ከተራራ ውስጥ እንዳለ ከአሸባሪው ቡድን አባል ጥሪ ደረሰው። በእውነቱ እርሱ ዘውዱን ለማግኘት በአድሪያናን ተጠቅሞ የመጣ ሰላይ ነበር። ነገር ግን በዚህ ጊዜ ተልዕኮ አልተሳካም ነበር። አሁን እሷን ተከትሎ ዘውዱን ከሷ መቀማት ነበረበት። በሌላ በኩል ኦክማን ብላክ አዳም እንደገና በህይወት መኖሩን ሲያቅ ወዲያውኑ የሱፐር ኃያላን ቡድኑን እንዲንቀሳቀስ አዘዘ። ቡድኑ ንፋስን የመቆጣጠር ኃያል ያላትን ሳይክሎን የምትባል ሴት ልጅና የሰውነቱን መጠን መለወጥ የሚችለውን
አቶም ስማሻር የተባለውን ወንድ ልጅ ያጠቃለለ ነበር። የቡድኑ እጅግ ኃያል አባል ዶክተር ፌት ይባል ነበር። ብዙም ሳይቆይ ሶስቱም ከተጠሩ በኋላ በአሜሪካ ወደሚገኘው የሆክማን መኖሪያ ቤት ደረሱ። ዓለም አቀፋዊ ተልዕኮ ሊጀምሩ እንደሆነ ተነገራቸው። ሆክማን ወደ ካንዳቅ ሄደው ብላክ አዳም የሚባለውን እንዲይዙና በፊቱ እንዲያቀርቡት ፈለገ። የቡድኑ ጃስቲስ ሶሳይቲ በሚባል ይታወቅ ነበር። ከሌሎች ጋር በመሆን ብዙም ሳይቆይ በሱፐር መርከብ ተሳፍረው ጉዞ ጀመሩ። ሆክማን የመርከቧ ውጫዊ አካል ከልዩ ብረት የተሰራ በመሆኑ ሊጠፋ እንደማይችል አስረዳ። ከጥቂት ሰዓታት በኋላ ብላክ አዳም አይኖቹን ሲገልጥ ራሱን በአንድ ሰው ክፍል ውስጥ አገኘው። ከአልጋው ተነስቶ ኃይሉን በመጠቀም ጉዳቶቹን በሙሉ አዳነ። በዚያን ጊዜ ከተራራው ውስጥ ከታሰረ 5000 ዓመታት እንዳለፉ ተገነዘበ። ይህ በእንዲህ እንዳለ ሳሎን ውስጥ አድሪያና ስለ ዘውዱ ምርምር እያደረገች ነበር። በድንገት በዘውዱ ውስጠኛ ክፍል ላይ የተጻፉ አንዳንድ ቃላትን አስተዋለች። ቃላቱም ሕይወት ራሱ ወደ ሞት የሚወስድ መንገድ ነው የሚል ነበር። በተመሳሳይ ጊዜ አሞን በክፍሉ ውስጥ ሆኖ እሱ ከጠፋ በኋላ ሌሎች ሀገሮች ካንዳቅን ተቆጣጥረው ሕዝቧን በባርነት እንደገዟቸው ነገረው። ይሁን እንጂ የካንዳቅ ሕዝብ አንድ ቀን ተመልሶ መጥቶ እንደሚያድናቸው ጽኑ እምነት ስለነበራቸው ለእርሱ ክብር ሲሉ ሐውልት አቁመው ነበር። ነገር ግን ይህንን ሁሉ ከሰማ በኋላ ብላክ አዳም እሱ ምንም አይነት ጀግና እንዳልሆነ ተናግሮ በድንገት ግንቡን ሰብሮ ወጣ። አሁን ይህንን አዲስ ዓለም ለማሰስ ተነሳ። አሞንም እናቱ እንዳታውቅበት በክፍሉ ውስጥ ባለው ድብቅ መተላለፊያ በኩል በሚስጥር ተከታተለው። በሌላ በኩል የጃስቲስ ሶሳይቲ መርከብ ካንዳቅ ሊደርስ ተቃርቦ ነበር። ዶክተር ፌት እቅዱን ለቡድኑ አብራራ። እርሱን መያዝ ከፈለጉ ሻዛም እንዲል ማድረግ እንዳለባቸው ተናገረ። ይህንን በተናገረበት ቅጽበት ኃይሉ ሁሉ ስለሚጠፋ እርሱን መያዝ ቀላል ይሆን ነበር። ይህ በእንዲህ እንዳለ አሞን እየሮጠ ሳለ የአንድ ወታደር ራዲዮ ሰርቆ የካንዳቅ ሻምፒዮን መመለሱን ለቀሩት ወታደሮች መልእክት አስተላለፈ። ወታደሮቹ ወዲያውኑ ሊያባሩት ጀመሩ። እርሱ ግን በስኬትቦርዱ አመለጠ። እጁን በመጠቀም ለብላክ አዳም ምልክት ለመስጠት የ3 ማዕዘን ቅርጽ ሰራ። ነገር ግን በጥቂት ቅጽበቶች ውስጥ ወታደሮቹ ይዘው አሰሩት። እናቱ ልታድነው ፈጠነች። አድሪያና ጠባቂዎቹን በሆነ መንገድ አሳምና እንዲፈቱት አደረገች። ነገር ግን ብዙም ሳይቆይ ወታደሮቹ እሷም ተፈላጊ ወንጀለኛ መሆኗን አወቁ። ወዲያውኑ ለማምለጥ ሞከረች። በዚያኑ ቅጽበት ብላክ አዳም ከወታደሮቹ ሊያድናቸው ደረሰ። በድንገት ከጠባቂዎቹ አንዱ በብረት ዘንግ ጭንቅላቱን መታው። እርሱ ግን ጠባቂውን አንስቶ ወደ ላይ ወደ አየር ወረወረው። ወታደሮቹ ተኩስ ከፈቱበት። ነገር ግን ሻምፒዮኑ 2 ጠላቶችን ይዞ ወደ ሰማይ እየበረረ አንድ በአንድ አጠፋቸው። የጃስቲስ ሶሳይቲ መርከብ ልክ በፊቱ ተገለጠ። ወታደሮቹን ከሰማይ ጣላቸው። ሆክማን በአየር ላይ እያሉ ሊያድናቸው ከመካከላቸው ዘለለ። አልባሳቱን አስነስቶ ከሁለቱም ወታደሮች ጋር በሰላም መሬት ላይ አረፈ። ይሁን እንጂ ብላክ አዳም ብዙም ሳይቆይ በመብረቅ መጥቶ ስለገደላቸው ጀግንነቱ ከንቱ ቀረ። ከጥቂት ቅጽበቶች በኋላ ዶክተር ፌት ደርሶ እጁን እንዲሰጥ ጠየቀው። ብላክ አዳም ግን ከሞቱ በፊት ባሪያ እንደነበረ አሁንም ግን እንደ አምላክ ዳግም እንደተወለደና ለማንም እንደማይንበረከክ መለሰለት። ዶክተር ፌት ጥቃት ሰነዘረበት። ትኩረቱን ለማስረቅም ከ5000 ዓመታት በፊት የነበረችውን የከተማዋን ቅዠት ራዕይ ፈጠረ። የድሮ ከተማውን ማየቱ ብላክ አዳምን አስደነገጠው። በዚያኑ ቅጽበት ሆክማን አጋጣሚውን በመጠቀም ኃይለኛ ምት ሰነዘረ። ብላክ አዳም በቁጣ በሆክማን ላይ ጠንካራ የኤሌክትሪክ ንዝረት ለቀቀበት። ከዚያም ወደ አየር እየጎተተ ያለ ምህረት መታው። ዶክተር ፌት ጣልቃ በመግባት ብላክ አዳምን ወደ መሬት መለሰው። አሁን የሳይክሎንና የአቶም ስማሻር ጥቃት የማድረስ ተራ ነበር። የሳይክሎ ኃይሏን ተጠቅማ ግዙፍ አውሎ ንፋስ ፈጠረች። በእርሱም በኩል በብረት ዘንጎች ጥቃት በመሰንዘር ሊያጠምዱት ሞከሩ። እርሱ ግን ከዚህም ጥቃት አምልጦ ወጣ። ዶክተር ፌት እንደገና ሊይዘው ሞከረ። በተመሳሳይ ጊዜ ሳይክሎና ሆክማን የመጨረሻው ጥምር ጥቃት ሰነዘሩ። ይህ ብላክ አዳምን ይበልጥ አስቆጣው። ኃይሉን በሙሉ በአንድ ጊዜ በመልቀቅ ጠላቶችን ሁሉ በአንድ ምት አሸነፋቸው። በዚያ ቅጽበት አስቀድሞ ያሸነፈ መሰለው። ልክ በዚያን ጊዜ አቶም ስማሻር ጎኖቹን ሊያደቅ በሚችል ኃይለኛ ጡጫ ብላክ አዳምን መታው። ነገር ግን ብላክ አዳም እንደገና እየተነሳ
በአንድ ምት አቶም ስማሻርን አስቶት ወደቀ። ከዚያ በኋላ በዙሪያው የነበሩት ሰዎች የብላክ አደምን ድል ለማክበር ይጮሁ ጀመር። እርሱም በዝምታ አካባቢውን ለቆ ሄደ። ይህ በእንዲህ እንዳለ ዶክተር ፌት ከመካከላቸው እርሱን የማሸነፍ አቅም ያለው እንደሌለ ስላወቀ ቡድኑ ብላክ አዳምን እንዳይከተለው ነገረው። ከዚያም የሳባክ ዘውድ ከእሷ ጋር እንዳለ በራእይ ስላየ ከቡድኑ ጋር ወደ አድሪያና ሄደ። ይሁን እንጂ እሷ ምንም አይነት ዘውድ እንደሌላት አጥብቃ ተከራከረች። በተመሳሳይ ጊዜ በጃስቲስ ሶሳይቲ እና በብላክ አደም መካከል በተደረገው ውጊያ ወቅት አሞን በድብቅ ዘውዱን ወስዶ በቦርሳ ውስጥ ደብቆት ነበር። በኋላም አድሪያና ከጀግኖቹ ቡድን ጋር ብላክ አደም ወደሚኖርበት ቤተመንግስት ለመሄድ ወሰነች። በጥንታዊ አፈ ታሪክ መሰረት ከ5000 ዓመታት በፊት ብላክ አደም ህዝቡን ነፃ ለማውጣት ወደዚያው ቤተመንግስት ሄዶ ነበር። ይሁን እንጂ የጀስቲስ ሶሳይቲ አባላት እርሱ ወደዚያ የሄደው ነፃነትን ለማምጣት ሳይሆን ለመበቀል እንደነበረ ተናገሩ። በከፍተኛ ቁጣው ምክንያት ኃይሉ ከቁጥጥር ውጪ ሆኖ መላው ቤተመንግስት ወድሟል። ከዚያ በኋላ የምድር አስማታዊ ጠባቂዎች ኃይሉን ለመጠቀም ብቁ እንዳልሆነ በመግለጽ በመቃብር ውስጥ አሰሩት። በመጨረሻም ከ5000 ዓመታት በኋላ አድሪያና እንደገና ነፃ ያወጣችው እሷ ነበረች። አሁን አድሪያና ከጀግኖቹ ጋር በብላክ አደም ፊት ስትደርስ እርሱ እሷን ለመስማት ተስማማ። በሌላ በኩል አሞን ወደ ቤት ሲመለስ ኢስማኤል አሁንም በህይወት መኖሩን በማየቱ ደነገጠ። በድንገት ኢስማኤል ሽጉጥ አነጣጠረበት። ይህም ዘውዱን ለመስረቅ የመጣ ከዳተኛ መሆኑን አሳየ። አሞንና ካሪምን ቦርሳውን እንዲያስረክቡ አስፈራራቸው። ነገር ግን ካሪም እንዲህ አይነቱ ኃያል ዘውድ እንደ እስማኤል ባለ አደገኛ ሰው እጅ እንዲወድቅ አልፈለገም። ስለዚህ ጥቃት ሰነዘረበትና አሞን ዘውዱን ይዞ እንዲያመልጥ ነገረው። በትግሉ ወቅት ካሪም ሆዱ ላይ ተመታ። ነገር ግን በዚህ ጊዜ አሞን በክፍሉ ውስጥ ባለው ድብቅ መተላለፊያ በኩል አምልጦ ነበር። ይህ በእንዲህ እንዳለ በብላክ አደም እና በጃስቲስ ሶሳይቲ መካከል ስብሰባ እየተደረገ ሳለ አሞን ለአድሪያና ደውሎ የተከሰተውን ሁሉ ነገራት። ኢንተርጋንግ ያለ ምህረት እያሳደደው እንደሆነና በአንድ ህንፃ ውስጥ እንደተደበቀ አስረዳ። ይህን የሰማችው አድሪያና ልጇን እንዲያድንላት ብላክ አደምን ተማጸነችው። ብላክ አደም ወዲያውኑ እርሱን ለማዳን ተነሳ። በደረሰ ጊዜ አሸባሪዎቹ አሞንን አስረውት እንደነበር አየ። እንዲለቁት ጠየቀ። ነገር ግን ከእነሱ አንዱ አሞንን ከላይ ወደ ታች ወረወረው። በመጨረሻው ቅጽበት ብላክ አደም ይዞት ህይወቱን አዳነ። ከዚያም የቀሩትን ወንጀለኞች ለማጥፋት ተንቀሳቀሰ። ነገር ግን በግርግሩ ወቅት ኢስማኤል በአሞን ጭንቅላት ላይ ሽጉጥ ደቅኖ ይዞት ሄደ። ቦርሳውን ከፍቶ ዘውዱ የት እንዳለ ጠየቀው። አሞን ግን ምንም ለመናገር ፈቃደኛ አልሆነም። ኢስማኤልም ታጋች አደረገው። ብላክ አደም ይህንን ሲያውቅ በቁጣ ተሞላ። ኢስማኤል አሞንን በበረራ ሞተር ሳይክል ጀርባ ውስጥ ደብቆት ነበር። ከዚያ ሆኖ አሞንን ለእናቱ ደውሎ መታገቱን ነገራት። ይህንን የሰማው ጃስቲስ ሶሳይቲም እርሱን ለማዳን ተነሳ። ብላክ አደም በመንገድ ላይ ጠላቶችን እያጠፋ እያንዳንዱን ሞተር ሳይክል አንድ በአንድ መፈለግ ጀመረ። ሆክማን ሰዎችን እንዲህ እንዳይገድል ሊያስቆመው ሞከረ። ነገር ግን ሻምፒዮኑ ከማንም ትዕዛዝ የሚቀበል አልነበረም። በመጨረሻም የመጨረሻውን ሞተር ሳይክል ፈትሾ አሞን እዚያ እንደሌለ ተናገረ። በእውነቱ ኢስማኤል እሱ ራሱ ከአሞን ጋር በጭነት መኪና ሲያመልጥ ብላክ አደምን ለማደናገር ብቻ ሰዎቹን በሞተር ሳይክሎች ልኮ ነበር። ይህ በእንዲህ እንዳለ ዶክተር ፌት ዘውዱ እዚያ እንደተደበቀ በማወቅ ወደ አድሪያና ቤት ደረሰ። ወደ ውስጥ ሲገባ ካሪም በጥይት ቆስሎ መሬት ላይ ተኝቶ አየው። የካሪም ሁኔታ እጅግ አሳሳቢ ነበር። የመጨረሻው ደቂቃ የደረሰም ይመስል ነበር። ነገር ግን ልክ በዚያን ጊዜ ዶክተር ፌት እንዲረጋጋ ነገረው። በእውነቱ እርሱ ወደፊቱን ማየት ይችል ነበር። ካሪም ዛሬ እንደማይሞትም ተናገረ። እርሱ የሚገለው በኤሌክትሪክ ንዝረት ነበር። ይህንን የሰማው ካሪም እፎይታ ተሰማው። ምንም እንኳን ይህ እንደ ኤሌክትሪክ ባለሙያነቱ ስራውን እንዲያቆም ሊያደርገው ቢችልም ካሪም ሕክምና በመርከቧ ላይ ተጀመረ። ይህ በእንዲህ እንዳለ አድሪያና ዶክተር ፌትን በቤቷ በማየቷ ደነገጠች። እርሱና ቡድኑ አሞንን እንደሚያገኙት አረጋገጠላት። ከጥቂት ቅጽበቶች በኋላ ብላክ አደምና ሆክማን ሁለት የኢንተርጋንግ ወንበዴዎችን ይዘው መጡ። ይህም ዶክተር ፌት አእምሯቸውን እንዲያነብ ነበር። ነገር ግን በድንገት ብላክ አደም በሺዎች የሚቆጠሩ ጫማዎች ወደ አየር ሰቅሎ ሊጥላቸው በማስፈራራት መመርመር ጀመረ። የፈለገውን መልስ ካገኘ በኋላም ወረወራቸው።
መስኪኑ ሆክማን ከውድቀት ሊያድናቸው ቻለ። አሁንም ቢሆን ብላክ አደም በህይወት እንዲኖሩ የመተው ፍላጎት አልነበረውም። ሊያጠፋቸው በቁጣ መጣባቸው። ሆክማን ግን ጥቃት ሰነዘረበት። ያደረጉት ከባድ ውጊያ ቤቱን ሙሉ በሙሉ አደቀቀው። በግርግሩም ወቅት ዘውዱ በሳባክ እጅ ገባ። በመጨረሻም ዘውዱን ካረጋገጡ በኋላ ኃይሉን ተጠቅመው አሞንን ለማዳን አብረው ለመስራት ወሰኑ። ተልዕኳቸውን ጀመሩ። ነገር ግን ዶክተር ፌት የወደፊቱን ራዕይ አየ። ሆክማን በሚመጣው ውጊያ ላይ ይሞታል። ይህንን በመግለጽ በቅርቡ እርስ በእርሳቸው መሰነባበት እንዳለባቸው ተናገረ። ብዙም ሳይቆይ አልሃዲዲ ተራራ ደረሱ። እያንዳንዱን የቡድን አባል ህይወት ለማዳን የሚያስችል እቅድ አወጡ። ጊዜው ሲደርስ ብላክ አደም በመቶዎች የሚቆጠሩ ወታደሮችን በመግደል ኃይለኛ ጥቃት ሰነዘረ። ከዚያም እስማኤልን ተጋፈጠው። ነገር ግን እስማኤል አስማታዊ ኃይል ጋሻ ይጠብቅ ስለነበር ጥቃት ሊሰነዝርበት አልቻለም። የቀረው ቡድንም ብዙም ሳይቆይ ደረሰ። አድሪያና በልጇ ጭንቅላት ላይ ሽጉጥ ሲያያዝ ባየች ጊዜ እርሱን ለማዳን ዘውዱን ለእስማኤል ለመስጠት ወሰነች። ዘውዱን ካገኘ በኋላ እስማኤል የንጉሥ አክቶን የመጨረሻ ዘር መሆኑን ገለጸ። ዘውዱ በእጁ በመሆኑ ቀጣዩ የካንዳቅ ገዢ ለመሆን ተዘጋጅቶ ነበር። ከዚያም በዘውዱ ላይ ያለውን ጽሑፍ አነበበ። በቃውን በማስነሳት በአሞን ላይ ተኮሰ። ነገር ግን በመጨረሻው ቅጽበት ብላክ አደም ጥይቱ ከመምታቱ በፊት ፈጣን ፍጥነቱን ተጠቅሞ አዳነው። በዚህን ጊዜ የብላክ አደም ቁጣ ከቁጥጥር ውጪ ሆኖ ነበር። እንደገና ሙሉ ኃይሉን በመልቀቅ መላውን ተራራ አጠፋው። እንደ ዕድል ሆኖ አድሪያና እና አሞን በጀስቲስ ሶሳይቲ የጥበቃ ጋሻ ምክንያት ተረፉ። አሞን ግን አሁን አስቸኳይ የሕክምና እርዳታ ያስፈልገው ነበር። ይህ በእንዲህ እንዳለ አቶም ስማሻር በእስማኤል በተቃጠለው አካል ላይ ዘውዱን አግኝቶ ወደ መርከቧ አመጣው። ተመሳሳይ ጊዜ ሆክማን ብላክ አዳምን ተከትሎ በልጁ በሃሩ ሐውልት ፊት ቆሞ አገኘው። በእውነት የምድር አስማታዊ ጠባቂዎች ለሕዝብ ነጻነት ያመጣ ዘንድ መለኮታዊ ኃይል እንዲቀበል የመረጡት ሃሩን ነበር። ነገር ግን ሃሩ ማሸነፉን በቀጠለ ጊዜ ንጉሥ አክቶን ወላጆቹን ማረካቸው። ንጉሱ የሃሩን አባት ሊገድል ሲል ሕይወቱን ለማዳን በመጨረሻው ቅጽበት ሃሩ ኃይሉን ሙሉ በሙሉ ለአባቱ አስተላለፈ። ይሁን እንጂ ይህ የሕይወቱ መጨረሻ ቀን እንደሚሆን አልተረዳም ነበር። ኃይሉን ከሰጠ በኋላ ከአንድ ርቀት ላይ የነበረ ቀስተኛ በቀጥታ ልቡ ላይ ቀስት ተኩሶ ወዲያውኑ ገደለው። ይህንን ያየው አባቱ ቴዝ አደም ተደቆሰ። ልጁ ከቁጥጥር ውጪ በሆነው ቁጣው እንደማይስማማ ያውቅ ነበር። ስለዚህ ኃይሉን ለመተው ወሰነ። ይህንን ኃላፊነት ለሆክማን አደራ ሰጠው። ኃይሉን አንዴ ካስረከበ በኋላ ዳግመኛ ሻዛም የሚለውን ቃል እንዳይናገር ቃል አስገባቸው። ምክንያቱም ሳይናገረው ኃይሉን መመለስ አይችልም ነበር። ከዚያም ሆክማን ከውሃ በታች ወደሚገኝ ሚስጥራዊ ተቋም ወሰደው። ሂማሊያ ሃርኮርት የተባለች ሳይንቲስት ከቡድኗ ጋር ኃላፊነቱን ወሰደች። ከዚያ ቀን ጀምሮ በብላክ አደም አፍ አንዲት ቃል እንኳ እንደማታወጣ ለሆክማን ቃል ገባች። በእውነቱ እሷ ሌሎች በርካታ አደገኛ ሰዎችንም እዚያ አስራ ነበር። ይህ በእንዲህ እንዳለ በመርከቧ አስክሬን ክፍል ውስጥ በእስማኤል አስክሬን ላይ አንድ እንግዳ ነገር መከሰት ጀመረ። በተመሳሳይ ጊዜ ዶክተር ፌት ያንኑ ራዕይ ደጋግሞ ያይ ነበር። በተለይም ተልዕኳቸው አስቀድሞ ተጠናቆ ሳለ ይህ ለምን እንደሚከሰት ሊረዳ አልቻለም። ዶክተር ፌት ሆክማን ከሞተ የጃስቲስ ሶሳይቲ በቅርቡ ይበተናል ብሎ ፈራ። በሌላ በኩል ከእስማኤል ሞት በኋላ አድሪያና እርሱን እንዴት በቀላሉ እንዳሸነፉት ሊገባት አልቻለም። ከዚያም በዘውዱ ላይ ያለው ጽሑፍ ሕይወት ወደ ሞት የሚወስድ መንገድ ነው የሚለው ትዝ አላት። ይሁን እንጂ ከሞቱ በፊት እስማኤል ተገላቢጦሹን የአስማት ቃል ሞት ወደ ሕይወት የሚወስድ መንገድ ነው ብሎ አነበበ። አድሪያና በፍጥነት ዘውዱን ገለበጠችው። ዘውዱን ዘቅዝቆ የተገላቢጦሹን የአስማት ቃል ማንበብም እውነት እንደሚሆን ተገነዘበች። እስማኤል ከሞቱ በፊት እነዚያን ቃላት የተናገረው ለዚህ ነበር። ሙሉ ዕቅዱ ብላክ አደም እንዲገድለውና እርሱም ዳግም ተነስቶ የካንዳቅ ዙፋን እንዲይዝ እንደነበር በመጨረሻ ተረዳች። ይህን እንደተረዳች ወዲያውኑ ዘውዱ ጠፋ። ሳባክም ከባህሩ ጥልቅ ውስጥ ተነሳ። በዚያውኑ ቅጽበት ሆክማን የሚሳኤል ጥቃት ሰነዘረበት። ሳባክ ግን መርከባቸውን አጠፋት። ከዚያም የጃስቲስ ሶሳይቲ ዙፋኑን እንዳይዝ ለመከላከል በአንድነት ለመስራት ወሰኑ። ምክንያቱም ከተሳካለት ማንም ሊያሸንፉ አይችልም ነበር። ከቡድን አጋሮቹ እርዳታ ጋር ሆክማን ሳባክን ለማቁሰል ቻለ። ነገር ግን ሳባክ መልሶ ሲመታው ራሱን ስቶ ወደቀ። ዶክተር ፌት የወደፊቱ ራዕይ ሊፈጸም እንደሆነ ተረዳ።
በቤተ መንግስቱ ዙፋን ዙሪያ የጥበቃ ጋሻ ፈጠረና ቡድኑ እንዳይገባ ከለከለ። የቅርብ ጓደኛውን ለማዳን የገዛ ሕይወቱን ለመሰዋት ተዘጋጅቶ ነበር። ለመጀመሪያ ጊዜ ቀጥሎ ምን እንደሚሆን በግልጽ ማየት አልቻለም። ሆክማን ግን ጓደኛውን እንዲሄድ አልፈለገም። ጋሻውን ለመስበር ሞከረ፣ ግን አልተሳካለትም። ይህ በእንዲህ እንዳለ ዶክተር ፌት ሌሎቹን በውጭ ትቶ ሳባክን ብቻውን ለማስቆም ሄደ። ሳባክን ለማሸነፍ ብላክ አዳም ሊረዳው እንደሚመጣ አመነ። በውጊያው ወቅት ዶክተር ፌት ሳባክን ማሸነፍ የሚችለው እርሱ ብቻ መሆኑን የሚገልጽ ምልክት ለብላክ አዳም ላከ። ኃይሉን በመጠቀም ከእስራቱ ፈታው። ጠባቂዎቹ ሊያስቆሙት ፈጠኑ። እርሱ ግን ያለ ኃይሉ እንኳ ተከላክሎ ወደ ባህሩ ዘለለ። ልክ በዚያኑ ቅጽበት ሳባክ የመጨረሻውን ምት በዶክተር ፌት ላይ አሳረፈ። የቤተ መንግስቱን የጥበቃ ጋሻም ሰበረው። ሆክማን ጓደኛው የመጨረሻውን ትንፋሽ እየተነፈሰ መሆኑን ተረድቶ ሊያድነው ፈጠነ። ነገር ግን በደረሰ ጊዜ ዶክተር ፌት አስቀድሞ ሞቶ ነበር። ሳባክ በዙፋኑ ላይ ቦታውን ያዘ። የአጋንንት እሳት በመልቀቅም የካንዳክ ገዢ ሆነ። የአጋንንት ሰራዊቱ ከታችኛው ዓለም ወጥተው በሲቪሎቹ ላይ ጥቃት መሰንዘር ጀመሩ። አድሪያና እነሱን ለመጋፈጥ ተዘጋጅታ ቆመች። ወንድሟ ካሪምም ወደ ስፍራው ደረሰ። ዶክተር ፌት በኤሌክትሪክ ንዝረት እንደሚሞት የተናገረውን በማመን ዞምቢዎቹን አልፈራም ነበር። በአድሪያና ጥያቄ መሰረት አሞን ህዝቡ ተባብረው እንዲመክቱ ጥሪ ያቀረበ። ይህ በእንዲህ እንዳለ ብላክ አዳም ከባህር ወጥቶ ሻዛም ብሎ ጮኸ። ወዲያውኑም ኃይሉን መለሰ። ሳባክ የሃሩን ሐውልት በመጣል የበላይነቱን ለማሳየት ሞከረ። አሞንን ሊያደቀው ሲል ብላክ አዳም በጊዜው ደርሶ አዳነው። ከዚያም በቀጥታ ሳባክን ተጋፈጠው። የሆክማንም ሕይወት ተረፈ። በብላክ አዳምና በሳባክ መካከል ከባድ ውጊያ ተቀሰቀሰ። በጥቂት ቅጽበቶች ውስጥ ሳባክ የበላይነቱን ማግኘት ጀመረ። ይህም ሆክማንን ጣልቃ እንዲገባ አደረገው። ሳባክን ጥቃት ሰነዘረበት። ነገር ግን ዶክተር ፌት ቀደም ብሎ እንዳየው ከባድ ጉዳት ደረሰበት። ይሁን እንጂ ያ እውነተኛ አካሉ አልነበረም። የፌትን የራስ ቁር በመጠቀም የራሱን በርካታ ቅጂዎች ፈጥሮ ነበር። በአንድነትም የተቀናጀ ጥቃት ሰነዘሩ። በተመሳሳይ ጊዜ ብላክ አዳም እጅግ ከፍተኛ ጥንካሬውን በመጠቀም የሳባክን አካል ለሁለት ሰነጠቀው። ወዲያውኑ ሁሉም የታችኛው ዓለም ዞምቢዎች ጠፉ። ህዝቡም በድል እያጨበጨቡ በደስታ ፈነደቁ። ልዩነቶች ቢኖራቸውም ብላክ አዳም እና ሆክማን የእርቅና የጓደኝነት እጅ ተዘረጋጉ። በመጨረሻም የዶክተር ፌት የራስ ቁር ዓላማውን ፈጽሞ በራሱ ጠፋ። የጃስቲስ ሶሳይቲ ቡድን ብላክ አዳም ሁሉንም ስለማረከና ስላዳነ እርሱን የመያዝ ተልእኮውን ለመተው ወሰነ። ቡድኑ ወደ አሜሪካ ሲመለስ ብላክ አዳም በካንዳክ ቀረ። በዙፋኑ ላይ ተቀመጠ። ህዝቡም እንደ ንጉሳቸው እንዲያስተዳድራቸው በደስታ ጠየቁት። ነገር ግን በአንድ ቅጽበት ያንን የንጉስ ዙፋን ሰባብሮ አደቀቀው። ያንን የንጉስነት ሐሳብ በማክሰም ንጉሳቸው መሆን እንደማይፈልግ ነገር ግን የካንዳክ ዘላለማዊ ጠባቂያቸው መሆን እንደሚፈልግ በታላቅ ኩራት አወጀ።